ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ የገረመኝ ነገር ማለት ነው እናንተ እውነት ለመናገር ማለት ነው እኔ ይሄን ሁሉ ሲሰራ ትክክል አብርሽና ሩታ ይለያያሉ ብሎ የሚያስብ ሰው አለ ብዬ አላምንም ነበር። ነገር ግን ከምሬ ነው የምላችሁ አሁን እኔ በጣም ነው የገረማችሁ ማለት ነው። እናንተ እውነትም ሩታን ለመጣል በዚህ ናክል ደስተኛ ናችሁ ማለት ነው። የሩታ ጠላቶች ማለት ነው። ትገርማላችሁ። እናንተ ሴት ናችሁ እንዴ? ኧረ ተው እንጂ። ሩታ እኮ መቼም አትወድቅም። ልንገራችሁ፣ ሩታ ማለት በጣም ጀግና ናት፣ ጎበዝ ናት፣ ጠንካራ ናት፣ የባልዋ መከታ ናት። የትኛው አንቺ ብትሆኚ ነው ባልሽን ከፍ ሊልልሽ አንቺ ክብርሽን ዝቅ አድርገሽ የምትሰሪው? ሩታ ማለት ስንት ህዝብ ይዛለች ማለት ነው። ስንትን ህዝብ እያንቀሳቀሰች ነው። ነገር ግን እናንተ ትገርማላችሁ። ለካ ትላንትና የተሰራው ቪዲዮ እናንተ እውነት አድርጋችሁ ይዛችሁት ነበር እንዴ? የትኛዋ ሴት ናት አራስ ቤት ሆና ወንድ ልጅ አፍቅራ አረብ ሀገር የምትሄደው ውጭ ሀገር የምትሄደው ማለት ነው? በዚህ ናክል ጭንቅላታችሁ እየወረደ ማለት ነው። ሌላ ቢቀር እንኳን ፈረንጂውን እንኳን በደንብ አድርጋችሁ አላያችሁትም እንዴ? መናገር አቅቶ ሳቅ ሲይዝ ማለት ነው። እናንተ አብርሽና ሩታ የሚሰሩት ስራ እስከ ዛሬ እውነት መስሏችሁ ነበር? እውነት የተጣሉ መስሏችሁ ነበር? እኛም እኮ እንደናንተ አንሸነፍም፣ ሩታዬን አሳልፈን ለእናንተ አንሰጥም ብለን ነው እንጂ የሚሰራው ነገር አንድ ባንድ እናውቃለን። ምነው ዛሬ አዲስ ሆናችሁ ማለት ነው? ሲቀጥል ለሰው ልጅ አንድ ነገር ልንገራችሁ ነው ማለት ነው። ስራ ክቡር ነው። ምንም ይሁን የሰው ልጅ ስራ ነው የሚያስከብረው። የሩታ አፍቃሪ ቲማቲም ሻጭም ቢሆን ምንም ችግር የለም። ቲማቲም ለስንት ነገር ይጠቅመናል። ስንት ሰው ያመርተዋል። ልንገራችሁ ነው ማለት ነው። በገበያ ላይ ራሱ የሚውለው ቲማቲም ነው። የሩታ አፍቃሪ በር ሰብሮ ሲሰርቅ አላያችሁትም? ገንዘብ ይዞ ሲጠፋ አላያችሁትም? የሰው ልጅ ነው፣ ሰርቶ ተቀየረ። አዎ ምን ታመጡ? ሀብታም ነው። ያሳክካችሁ በደንብ ከኩ ማለት ነው። ለሩታ ሀብታም አፍቃሪ መጣላት። ምን ታመጡ እናንተ ጅላጅሎት ማለት ነው። ዛሬ ሩታ ይሄንን ፍቅረኛ ስለመጣላት የምታገባ መሰላችሁ? ጭሳችሁ እውነት መሰላችሁ? እንደው ከዚህ በላይ ያደርግላት። ነገር ግን እያንዳንዳችን ራሱ ማለት ነው ከኛ የበለጠ የሚፈጋለ እንዲህ አረብ ሀገር ቤት በአረብ ቤት እኛ እኮ ሽንት ቤት ነው የምናጥበው። ለምን ያልፍልናል ብለን ማለት ነው። ከነበርንበት የተሻለ ውጤት እናመጣለን ብለን ማለት ነው። አብርሽስ ምን ነበረ? አብርሽ ከዚህ በፊት ምን ነበረ? ማን ነበረ? ምንስ ይመስል ነበር? ልንገራችሁ ነው ማለት ነው። በኮሜንት እየመጣችሁ አትቃጣይ፣ የሩታ አፍቃሪ ቲማቲም ሻጭ ነው። ደግ እንኳን ሸጠ አይደለም ቲማቲም፣ ለምን መንገድ ላይ ማለት ነው ቆሻሻ አይለቅምም? ስራ ከሆነ ማለት ነው። ምክንያቱም ለሰው ልጅ ስራ ያስከብረዋል እንጂ አያስንቀውም ማለት ነው። እውነት ለመናገር ማለት ነው እዚህ ጋር አብርሽና ሩታ በጣም መልካም ሰዎች ናቸው። ግን እኛ በጣም መርዝ ነን ማለት ነው። ያበጠ ይፈንዳ። ዛሬ የልቤ ነው መናገር ነው ማለት ነው። ምክንያቱም እነሱ እየሰደብናቸው ከፍ ዝቅ እያደረግናቸው አብርሽም ሆነ ሩታም ከጭንቅላታቸው እስከ እግራቸው እየወረድነባቸው አንድ ቀን ወጥተው መልስ አይሰጡም። አንድ የመዳምን ቅመም ወይም የአንድ ሰው ዩቱብ አዘክተው አያውቁም። ስንት ሰው ነው የሚፈታፈትባቸው የሚሰራባቸው ማለት ነው። እነዚህ ልጆች ግን በገበያቸው እየመጣን የሚሰሩትን ስራ እያወቅን ስራቸውን እንደዚህ ነው ብለን አጋልለን አውጥተን ስንረግጣቸው አንድ እርምጃ ቢወስዱብን በኋላ ዋይ ብንል ማን ነው ጥፋተኛ? እኛ ነን ወይስ አብርሽ? አብርሽ የእያንዳንዳችን አንድ እርምጃ ቢወስድብን ምንድን ነው የምናረገው? ምንም። አንዳንዴ ማሰብ የሚባልም ነገር ይኑር። ሩታን ወዳለሁ፣ ሩታን አደንቃለሁ። አንድ ቀን እንኳን ሳትደሰት ማለት ነው። አንድ ቀን እንኳን ቪዲዮ በደንብ ሳይታይላት ማለት ነው። ምን አለ አንዳንዴም ማለት ነው ወደ ኋላም ብትሄዱ። እኔ የእውነት አልመሰለኝም ሩታን በዚህ ናክል መጣሏት ማለት ነው። እያስመልሰላችሁ ነበረ የሚመስለኝ። ምክንያቱም ሁላችንም የአብርሽም ደጋፊ የሆናችሁ የውሽሚትም ደጋፊ የሆናችሁ ማለት ነው። እናንተም እየመረራችሁ አሳልፋችሁ እንዳሰጡ እኛም እንደዛ ነበረ የሚመስለኝ። ነገር ግን እናንተ ከልባችሁ ነው። ያማችኋል። ጤነኛ አይደላችሁ እናንተ። ትላንትና ቪዲዮ ማየት አትችሉ? የትላንትና ቪዲዮ አነጋገራቸው ራሱ የውሸት አነጋገር እኮ ነው። ትላንትና እኮ ካሜራማን እኮ አብርሽ ነበረ። ልንገራችሁ ነው ማለት ነው።
ፈረንጂው ነው ወቤል የሚባለው ወደ መኝታ ክፍል እንግባ ብለው ማለት ነው። ልንገራችሁ አይደለ እውነቱን። ከዛ ካሜራውን ፈረንጂ ተቀበለው። ከዛ በር ወጥቶ አብርሽ እንደመጣ ነገር ነው ያስመሰለው። ባለፈው ሩታ አላያችሁም እንዴ? በር ስትከፍተው ማለት ነው። እሱ በር ሳያንኳኳ እንኳን ማንም ሳይከፍተው እንኳን ክፍት አድርጎ ነው የገባው ማለት ነው። ለምን ቪዲዮ ዙም አድርጋችሁ አታዩም ማለት ነው? ካሜራማን ማን ነበረ ብላችሁ ትላንትና ጠይቁ ማለት ነው። እኛ ግን ብዙ ነገር እናውቃለን። ነገር ግን ለምን አብርሽ እየሰራ ነው፣ የስራ ሰው ነው። ሩታ እየተወነች ነው፣ ትተውን። የእነሱን ገመና ምን አስፈለፈለን? በመጣው ቪዲዮ እንሰራለን ብለን ነው እንጂ ትላንትና ካሜራማን ማን እንደሆነ በደንብ ጠንቀቃችሁ ወይም አጣሩ ማለት ነው። አብርሽ ከሩታ ተለይቶ አያውቅም። ሩታ ከአብርሽ ተለይታ አታውቅም። ልንገራችሁ ነው ማለት ነው። ሁላቸውም ይሰራሉ፣ ያሰራሉ። ግን በዚህ ናክል ደግሞ ሩታን ለመጣል ደግሞ አትሩጡ፣ አትቾክሉ። ስራ ደግሞ ለማንም ሰው ያከብራል እንጂ ዝቅ አያደርግም ማለት ነው። መኪና ሲዘርፍ ወይም ደግሞ ብር ይዞ ሲሮጥ አላያችሁትም? ሁሉም ሰው ማለት ነው ከትንሽ ተነስቶ ትልቅ ደረጃ የሚደርሰው ሰርቶ ነው፣ በመስራት ነው፣ በመቀየር ነው እንጂ አንድ ሰው ሶፋ ላይ ተኝቶ አይደለም የሚቀየረው፣ ወይም ደግሞ አልጋ ላይ ቁጭ ብሎ አይደለም የሚቀየረው። ሁሉም ሰርቶ ደክሞ ለፍቶ ትልቅ ደረጃ ይደርሳል። አብርሽም ትላንትና ከነበረበት ደክሞ ሰርቶ ለፍቶ ለዚህ ደረጃ ደርሰዋል ማለት ነው። ሩታም እንደዛው። የሰው ልጅ ቲማቲም ሻጭ ነው እንኳን አትበሉ፣ ችግር የለውም እኮ ቲማቲም ለስንት ነገር ይጠቅማል፣ ለስንት ነገር ያገለግላል። እንዴ ሆዳችን እኮ ነው የምንሞላበት። እኛ አገር ለቀን የመጣ ነው ለምንድን ነው? ለሆዳችን አይደለም እንዴ? ሆዳችን ልንሞላ አይደል እንዴ? ሌላ ቤተሰብ እያነፈቀን ስንት ናፍቆት እያለብን ጠዋት ነጋዋይ ብለን እንቅልፋችን አቋርጠን የምንሰራው እንደ አህያ የምንሆነው ለምንድን ነው? ይቀየርልናል ብለን አይደል? የሰው ልጅ ማይቀየር ነገር የለም። ሁሉም ሰርቶ ይቀየራል። እየመረራችሁም ቢሆን ዋጡት። የሩታ አፍቃሪ ሀብታም ነው። ሀብታም ባል ልታገባ ነው። ምን ታመጡ? ጪሱ፣ ተቃጠሉ። በዚህ ናክል እኛ ጀግና ነን። እውነት የሩታ እህቶች እኮ በጣም እንችላለን። በጣም ጀግና ነን። ምክንያቱም በሆነ ባልሆነ ነገር እናንተን አቃጥለን እየደፋን ማለት ነው። ፈቶ እያቀናበርን በፈቶ ራሱ የምትቀኑ ሰዎች አላችሁ፣ የምትቃጠሉ ለምን እያላችሁ ማለት ነው። ሴት ልጅ ናት፣ ታግባ፣ ምን ችግር አለው? ለምን ድሃ አይሆንም? ክብር ይስጣት እንጂ ታውቃላችሁ። ምንም ነገር አይኑረው፣ ክብር የሚሰጣት ባል ይሆን። ክብር ይሰጣታል በደንብ አድርጎ ማለት ነው። የሰው ልጅ ገንዘብ አይደለም ክብር ነው የሚበልጥበት። ክብር ካላችሁ ምንም ነገር ሰርታችሁ ታድራላችሁ፣ ፍቅር ካላችሁ። ነገር ግን ሀብታም ሆናችሁ ጭቅጭቅ ካለ ንዝንስ ካለ መቼም አያልፍላችሁም። ጀስት እንደ አብርሽና እንደ ሩታ ማለት ነው። እና ቲማቲምም ሸጠ፣ በቆሎም ሸጠ፣ ድሃም ሆነ ገበሬም ሆነ ለሩታ አፍቃሪዋ ነው። ተቃጠሉ፣ ቅጥል ልበሉ ማለት ነው። እንደው እርር ላርጋችሁ ማለት ነው። አርተፊሻል ሁላው ማለት ነው። እያንዳንድሽ እኮ አንቺ ያፈቀርሽው ባል ምን አንቺን የጠየቀሽ ባል ማን እንደሆነ እኮ አይታወቅም። በየኮሜንት ስር እየመጣሽ ቲማቲም ሻጭ ነው፣ ቲማቲም ሻጭ ነው የምትይ ሁላ ማለት ነው። ንፍጣም